ካረፍት በኋላ ተመልሰናል። ውድና የተከበራችሁ ተመልካቾቻችን አብራችሁን ስለምትቆዩ ስለምትከታተሉን እጅግ አድርገን እናመሰግናለን። ከኡስታዝ ፋጡማ ጋር የተለያዩ ጉዳዮችን ያነሳን አብረን እየቆየን እንገኛለን። ኡስታዝ የምኑ ጋር ነበር ያቆምነው? ያው ሐመለቱ ቁርአን ወጣቱ ቁርአን ብለን ነው የእናትነትን ሚና የሚያሳይ ነው። ግን ከዛም በፊት አላህ በቁርአን ውስጥ ያው ቁርአን ነውና መናወራ ወሚን አያቲሂ ላላህ ከተአምራቱ ማለት ይሄ ራሱ አንዱ የሴትን ክብር የሚያሳይ ሴት ሚስት ሆና ስትመጣ ራሱ ሚን አያቲሂ ነው። ያ አላህ خلق لكم من أنفسكم أزواجا ብሎን ሊተስኩኑ ኢለይሃ እና ይሄንን አያ ራሱ ማለት ባለትዳሮች እንደው ቢያስተነትኑት ቢያውቁት እንትኑ ተፍሲሩን ራሱ ቢረዱት ማለት ከአላህ ተአምራት ነው። እንግዲህ ሁለት በተለያየ ኤሪያ ላይ ያደጉ ሰዎችን ሲያጣምር እና እቺም እኮ ሚስትህ አያ ናት የአላህ ተአምር ናት። ومن آياته ነው አላህ ያለው ከተአምራት እኮ ከናንተ ከነፍሶቻችሁ መቀናጆችን ፈጠርንላችሁ ይላል አላህ። ومن آياته እና እንደው እስልምና እንደሚሆነ ሌሎች እንደሚሉት ወይም ከእስላም ውጭ ያሉ ሰዎች እንደሚያስቡት ማለት ነው። እስልምናን ቢያውቁ እንደዛ አይሉም። እስልምናን እኛም ስላላደረስ ነው እነሱም በሴቶች ሴት ልጅ ይበደላል እኔ አጅብ ነው የሚሆነብኝ ማለት የትኛው ጋር ነው የትኛው እንግዲህ ድስቱራችን ቁርአን ነው። ቁርአን ውስጥ የትኛው ህግ ነው የምንከተለው? የረሱልን ሰለላሁ ዐለይሂ ወሰለም ሱና ነው። የትኛው ሐዲሳቸው? ረሱል እኮ ሰለላሁ ዐለይሂ ወሰለም እንደው ሰው የመጨረሻ ህይወቱ ላይ ማለት ነው እንደው ይሄን ንብረት ለእንትና እያለ ነው ወሲያ የሚያደርገው ዱንያ ላይ ጥሎት ስለሚሄደው። ረሱል እኮ ሰለላሁ ዐለይሂ ወሰለም ሁለት ነገር ነው ወሲያ የተናገሩት፣ ሰላትንና ኒሳእን ሴቶችን ወስተውሱ ቢኒሳኢ ኸይራ ነው ያሉት። ወስተውሱ ቢኒሳኢ ኸይራ ይሄንን አማና ነው ወንዶቹ ዛሬ ብዙ ጊዜ እንግዲህ ለመረሂም ሴቶች ፍቺዎች ላይ መናያቸው መገፋቶች አሉ ሌሎች ነገሮች ላይና ያላህን አማና ነው የምትበሉት በቃ ያላህን አማና። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ላ ينطق عن الهوى إن هو إلا وحي يوحى ነው የረሱል ከልቦናቸው የሚናገሩት ነገር የለም ወህይ ቢሆን እንጂ አይደል አላህ ያለው። ስለዚህ የረሱል ሰለላሁ ዐለይሂ ወሰለም ወሲያ ነው እንደው በአላህ ስም ወሰዳችኋቸው በአላህ ስም ተረከባችሁ አማና ወሰዳችሁ ነው የሚባሉትና ሴቶችና ቁርአንን ስናነሳ እንግዲህ እኛ ቁርአንን ባወቅን ቁጥር አላህን እናመሰግናለን። ሙስሊም መሆኔ I'm proud of ማለት በቃ አልহামዱሊላህ እስላም አርጎ ስለፈጠረኝ በቃ ሙስሊም ስለሆንኩኝ ቁርአንን እንዳውቅ ስላደረገኝ ቁርአንን ስላወረደ አላህ እናመሰግነዋለን። እንደው ይሄ ዓለም አሁን የዓለም ጭንቀት ስናየው የሚሰራውን ዙልም ስናይ ዓለም ላይ አሁን ሴቶች ላይ የሚደርሱትን በደሎች ስናይ በመድራ አሜሪካ አሁን እየደረሰ የነበረው ያየናቸው ታሪኮች አሉ። እሱን ስናይ በቃ ጭንቅ ይላል አይደል? ግን የአላህን ረህመት ስፋቱን እናያለን። ምንም ያህል የሰው ልጅ ቢያጠፋ ወንጀለኛ ቢሆን ተውበት አድርጎ ቢመለስ ግን መሐሪ የሆነ ጌታ መኖሩን እናያለን። አላህ ምን ቁል ለዒባዲ الذين اسرفوا على انفسهم አይደል አትቅነጡ ቢራህመት በላቸው ለነዛ ነፍሶቻቸው ለበደሉ ሰዎች ላተቅነጡ ቢራህመቲላህ ነፍስን መበደል በምንድነው? ማዕሲያ በመስራት ወንጀል በመስራት ስሜቷን ተከትላ እንድትሄድ በማድረግ እነዚህ ነገሮች በማድረግ ነፍሳችሁን ስትበድሉ ይለናል አላህ። ምክንያቱም من عمل صالحا فلنفسه ነው ومن اساء فعليها ነው። ምንም እዚህ ዱንያ ላይ ምን ሰራው ነገር ኢባዳ ለሊት ቆመን ብናድር ቀኑን ብንጾም ምን እናደርገው ነፍሳችንን ከጀሃነም እሳት ለማላቀቅ ነው ነፃ ለማውጣት ነው። ስለዚህ አላህ ያን ባለማድረጋችሁ ተስፋን ግን አትቁረጡ ይለናል አላህ። ወንጀሎች ምንም ቢበዙ ይሄ እንግዲህ ሴቶች
አንዳንድ ጊዜ እኔ አላህ ይመረኛል ብለው ከጀመሩት ወንጀል ላይ እንዳይቀጥሉ የሚያደርግ አያ ነው ማለት በቃ ተስፋ አትቁረጡ አንድ ጊዜ የሰው ልጅ ነን እናጠፋለን ግን ስንመለስ ደግሞ አላህ ይወደናል الله إن الله يحب التوابين ويحب المتطهرين إلى الله نزا كونجل ተመላሾችንና ራሳቸውን የሚያጸዱ የሚያነጹ ሰው ነፍስያቸውን የሚያነጹ ማለት ዚክር በማድረግ استغفار በማድረግ ሰደቃ በመስጠት ኢባዳ በማብዛት ነፍሳቸውን ራቅ ከፍ የሚያረጉ ሰዎችን ማለት ነው አላህ እነዛን ይወዳቸዋል ያላህን ውዴታ የሚያስገኝ እንትን ነውና ቁርአንን ባወቅን ቁጥር ፐርፐዛችን ሚሽናችን ቪዥናችን እየተገለጠልን ይመጣል ለምንድን ነው እዚህ ላይ የምኖረው እና ፈተናዎች ሲመጡ በዱንያ ላይ የሚገጥሙሽን ፈተናዎች ቁርአንን በማንበብ ትወጪዋለሽ ምንም አይነት ፈተና ቢኖር ማለት ነው ለምሳሌ አላህ ሱረቱል ቡሩጅ ላይ ምን ይላል እነዛ ጉርጋድ ቆፍረው እሳት አንድደው ያመኑትን ላኢላሃ ኢላላህ ያሉትን ነሳራ ነጅራን የነጅራን ነሳራዎች ማለት ነው ላኢላሃ ኢላላህ ሙስሊሞች ናቸው በአላህ ያመኑ ናቸው በኢሳ ዘመን ማለት ነው በአላህ አንድነት ያመኑ አላህን በትክክል የተገዙ ሰዎች ናቸው ግን እነዛ አይሁድና እንትኖች ከእስልምና እነሱን ለማውጣት ማለት ነው አን ረብኩም ያለም አለ እነሱን ለማውጣትና ለማስገደድ እሳት ቆፍረው አቀጣጥለው እያንዳንዱን እያመጡ እሳት ውስጥ ይጨምሩት ነበር ላኢላሃ ኢላላህ እያለ ይሞት ነበር ይቃጠል ነበር ይሄን ታሪክ ስንሰማ ዛሬ ይሄ ቁርአን ተፍሲር ነው ሱረቱል ቡሩጅ ላይ ያለ ነው ሁሉም ወደዛ ዞሮ ዛሬ እንደው ራበኝ ብሎ ሰው ዲኑን ሲተው ለምግብ ብሎ እህቶች ባለማግባት ብለው ዲናቸውን እየተው ነው ያው የሌላውን እንትን እናቃለን ማለት እህቶቻችንን ከመስመር ለማውጣት ወደድኩሽ በማለት ምናምን ሁሉም ነገር ግን ዱንያ ላይ ነው የሚቀረው ቀብር ስትገቢ ስራሽ ብቻ ነው አብሮሽ የሚሄደው እና የመጨረሻ ፈተና እንግዲህ አይንሽ ያየ መቃጠል አለ እንግዲህ እዛች ላይ አንድ ማለት ከተናገሩት አንቀልባ ላይ ሆኖ ከተናገሩት ህፃናት አንዱ በዛ ወቅት እናቱ ጀርባ ላይ ያለ ህፃን ነው እናትየው ለራሷ ሳይሆን ለልጇ ስታስብ እምዲ እንት على الحق አላት በቃ አንቺ ሐቅ ላይ ነሽ እና ሰው ለዲኑ ይህን ያህል መስዋዕት መክፈል አለበት እንደው በዚህ ዘመን እንግዲህ እኔ እንደውም የዛ ዘመን ፊትና ይበሳል በጣም በእሳት እንግዲህ አቀጣጥሎ ሰውን መክተትን ያህል ማለት ከዲን ለመመለስ ዛሬ ግን ሸሃዋት ናቸው ያስቸገሩን ያሉት ማለት ስሜትን መከተል ማቴሪያሊስት መሆን ይበቃ የዱንያን ጥቅም ብቻ ፎከስ አድርገን ስንል ይሄ ዞር ብለን ቁርአንን ስናየው አሃ ሰዎች ለዲናቸው ለእምነታቸው ላመኑበት ነገር ይህን ያህል መክፈል ከፍለው ነው ወደ ጀነት የገቡት ስለዚህ ጀነት ምንድነው ይላል አላህ ቁርአን وسابقوا الى مغفرة من ربكم وجنة عرضها السماوات والارض ተሽቀዳደሙ ነው እንግዲህ እኔና አንቺ እነዛ እሳት እያዩ የገቡ ሰዎች ሩጫ ላይ እንደርሳለን ወይስ ዛሬ ነፍስያችን ስሜታችን ፍላጎታችን ዛሬኮ በጣም ስሜትን መከተላችን ረመዳን ላይ እንኳን ሰው ሞባይል መዝጋት ያቃተው ዘመን ላይ ነው ያለነውና ምን ያህል በማቴሪያል እየተፈተነን ያለበት ነውና الله إن الذين فتنوا المؤمنين والمؤمنات ودتوبتوا سنملس لا تقنطوا من رحمة الله فتنوا المؤمنين ثم لم يتوبوا إلى الله እንደዛ አቃጥለው እንደዛ አድርገው ደግሞ የዚህኛው ወገን ደግሞ ስታይ ወንጀልም ሰርተው ሰው ገድለው ምን ብለው ግን ተውበት ያላደረጉ ከሆነ ነው ثم لم يتوبوا لو تابوا ተውበት አድርገው ከተመለሱ አላህ ይምራል መሐሪ ነው ለዚህ ነው لا تقنطوا من رحمة الله ከአላህ ተስፋ ትቁረጡ ነው አላህ ያለው መሐሪ የሆንኩ ጌታ ነኝ ምህረት ሰጣችኋለሁ ግን አንድ እርምጃ ወደፊት መምጣት አለብሽ ተውበት ማድረግ አለብሽ መጸጸት አለብሽ ወደሱ መመለስ እኔ ተፈጠርኩት ለዚህ ዓለም አይደለም ይሄ ዓለም መሸጋገሪያ ነው ይሄን ዓለም አንሰራም ማለት አይደለም አላህ ምን ብሏል ቁርአን ውስጥ እኮ ነገረን አይደል وابتغي بما اتاك الله دار الاخره
ወላ ተንሳ ነሲበከ ሚነ ዱንያ ይላል። አላህ በሰጠህ ነገር አኺራን ግዛበት፣ ግን ዱንያ ላይ መኖርንም አትርሳው ነው አላህ ያለው። ነሲበከ አው ነሲብ የዚህ ዱንያ አጭር ናት፣ ይሁን ድርሻህን ውሰድ፣ ብላ ጠጣ፣ ጥሩ ልበስ፣ ምትሰራውን ቤትም ስራ፣ ሁሉ ምታደርጋቸው ነገሮች አድርግ። ግን እሳ ያንተ ፐርፐዝ የተፈጠርከው ይሄ ማረል አርድን ብቻ ሳይሆን አኺራ ላይ ጀነት ቤትህን ልትሰራ ነው ወይ ጀነት ቤትሽን ልትሰሪ ነው አላህ ያለን ያለውና ትልቁ 75% አኺራን ምንገነባበት የአኺራ ቤታችን ምናስብበት ቀብራችን ምናስብበት ምን ይዤ ነው ወደ ቀብር የሚሄደው ብለን እንድናስብ ቁርአን ያደርገናል። ፈላቡድ ማለት እህቶች ቢዚ ናቸው ማለት ሴቶቹ በጣም የሴት ስራ ማለት ቤት ውስጥ ያለው ስራ በጣም ከባድ ስራ ነው። ወንዶቻችን በጣም ሊረዱት ይገባል። ለከሱ ወጥቶ ውጭ ላይ የሚሰራውን የሚደክመውን ያህል ቤት ውስጥ ስታጥብ ልጆች ተርቢያ ስታደርግ የቤቱ ማኔጅ ኢቭን ሰራተኛ እንኳን ኖራት ማኔጅመንቱን እሷ ካልቻለችው ውጤት የለውም፣ ከባድ ነው። ያም ስራ ማድካሚ ነውና አንዳንድ ጊዜ ወንዶች ቤት ውልሽ ደግሞ የሚሉ አሉና አይደለም ቤት ውላም ስራ ላይ ናት። ቢሮ አንተ ገብታ እንደምትሰራው እሷም እየሰራች ነውና ከስራም ጋር ሆነን ታይማችንን ለዲናችን መስጠት አለብን፣ ለቁርአን መስጠት አለብን፣ ቁርአኑን መቅራት አለብን። ዛሬ ዑዝር የለም። ቁርአን አስቀሪ ያላገኘሁም ኦንላይን እያየን ነው አይደለ? ብዙ ማስታወቂያዎች የሚያቀሩን እናገኛለን። ደግሞ ለምን አንከፍልም? ከፍለን እንቅራ። አኺራችን እኮ ነው። ለዱንያ እንኳን ቋንቋ ለመማር እንዲ ለማለት ተፍ እያለን ነው አይደል? ለቁርአንን ለመማር ልንከፍል ይገባል። በቃ ዋጋ እንዳለው ልናቅ ይገባል። ያንን ካልያዘን እኮ የዱንያውንም ፈተና ማለፍ አንችልም። እንዳልኩሽ አሁን እነዚህን ቂሳዎች ስናቅ ነው ዱንያ ላይ የሚገጥሙንን ፈተናዎች ምናልፈው። ሰዎች እኮ ተርቧል። ረሱል ሰለላሁ ዐለይሂ ወሰለም እኮ ይሄ ቢዳየት አህድ ላይ ማለት ነው የሚበላ ይሄ ሰሂፋ ዛሊማ የተባለችው ስምምነት መካ ላይ ተደርጎባቸው ማዕቀብ ተጥሎባቸዋል። ዛሬ ግን እንደው ከቦታዬ እኮ ብንቀሳቀስ መበላው አላጣም፣ ግን ዲኔን ቀይሬ ለኑሮ ብዬ ለትዳር ብዬ እምነቴን ማንነቴን ስቀይር ባልሽም ካንቺ ጋር አይቀበርም፣ ያብርም ካንቺ ጋር አይቀበርም። ወደ አላህ ምን ሄደው كما قال النبي صلى الله عليه وسلم ምንድነው ያሉት? اذا مات ابن آدم የሰው ልጅ ሲሞት يتبعه የሚከተለው አራት ነገሮች አሉ። ቤተሰቡ፣ ዝናው፣ ሀብቱ እና እሱ ስራው መልካም ስራው ሶስቱ ይመለሳሉ። ስራው ብቻ ነው የሚቀረው። እምነትሽ ብቻ ነው። በእምነትሽ ጠንካራ የሆነች ሴት አኽላቂየን ስነ ምግባራችን አሁን ቁርአን ላይ ይገልጻል። አዛኔቱ ወዛኔ ሱረቱ ኑርን ብናይ ስነ ምግባርን ነው የሚያስተምረው ይሄ ቁርአን ማለት። ተፍሲሩን እንወቀው እስኪ። ዛሬ በጣም አኽላቂየን በጣም በሚያሳዝን ደረጃ ላይ እንገኛለን። ሂጃብ መልበሳችንን ብቻ አይደለም የውሸቱ አለመታመን አለ። እንዲሁም ደግሞ ዚናን እንደው እንደ ቀልድ እየታየበት አዛኒ ወዛኒቱ ፈጅልዱሁም ነው አይደለ? ያላገቡ ከሆነ ይገረፉ ይላል በአደባባይ። ከዛስ ላየንኪሁሃ ኢለዛኒ ይላል። እህቴ አንቺ ዛኒያ ከሆንሽ አንቺን እኮ ጥሩ ወንድ ሊያገባሽ አይገባም ብሎ ቁርአን ፈርዷል። ስለዚህ ይሄንን ቁርአን ስናየው አኽላቂየን መቀየር መቻል አለብን። ቁርአኑን እየቀራን ተፍሲሩን እያወቅን እኔኮ አላህ በቃ አንቺ ቆሻሻ ነሽ ይለኛል ዝሙት ላይ ስወድቅ፣ ግን ተውበት አድርጌ ካልተመለስኩ ወደሱ ካልመጣሁኝ በዛ አይነት ምትቀጥይ ከሆነ በአላህ ፊትም ቦታ የሌለው ነው እና ምን ሆነው ወደ ቁርአን እንመለስ ነው እህቶችንም ምንለው። በጣም ብዙ ሐሳቦችን ያነሳ ነው። አሁን እንዳልሽው ነው ኡስታዛዬ፣ አሁን ባለው ሁኔታ የኛ በሽታ እውነት ለመነጋገር እንትናችን አይደለም። ይሄ ልክ በፊት እንደነበሩት ህዝቦች ሌላ ሰው ወይ ሌላ አካል ሳይሆን የኛ በሽታ ራሳችንን ለራሳችን ጠላት እየሆነን ያለነው ራሳችንን። ህይወታችን እንደዚህ ደንክ አላህ Subhanahu Wa Ta'ala ደንክ እንዳለው የጭንቅ ህይወት እየሆነብን ያለው ራሳችን እጆቻችን ላይ ባሉ ስልኮች ህይወታችን ላይ ባለው ነገር ነውና
መስተካከል ያለብን ለመስተካከል ለለውጡ ራሱ ዝግጁ መሆን ያለብን እኛ ነን ብለን እናስባለን ኢንሻአላህ። እንደው ግን ኡስታዛዬ በጣም አሁን እንደሚታወቀው ቁርአንን ይከብዳል ይሄ ጥያቄ ለመጠየቅ በእውነት ለመናገር ምክንያቱም ቁርአንን ከአንዱ አንዳንዴ ማለፍ እንኳን እንቸገራለን። የትኛው ነው በጣም የሚወደደው ብሎ መጠየቅ በጣም ይከብዳል። ግን ሁሌ ስትቀሪው በቃ የምትቆሚበት መሻገር አልችልም ከዚህ ብለሽ የምታስቢበት በጣም የምትወጂው የቁርአን አያቱ ነው? እኔ ሳልሆን ያው ቁርአን አያ ያው በሐዲሱ የተነገሩ የቁርአን አያቶች አያተል ኩርሲ አለ እንግዲህ ኢብሊስ ነው ያስተማረው አይደል አቡ ሁረይራን ፈድሉን እንግዲህ ኢብሊስ እንኳን ተደንቆበት ነው አያተል ኩርሲ አንድም መጠበቂያችን ነው ሚናል አያት ከሆነ ሌላው ደግሞ ሁሌ ያው አያተል ኩርሲን ቀርቶ የተኛ ሰው መፈዳኢሎቹም አሉት። እንዲሁም ደግሞ ሱረቱል ሙልክ ፐርፐዛችንን ይነግረናል ሁሉ ጊዜ። ኦኬ እንትኑም ሸፊዕ ነው ሸፋዓ ያደርግላችኋል ነው አይደል የተባልነው ቀብር ውስጥ ሸፋዓ ያደርግላችኋል ነው። ነገ የውመል ቂያማ ደግሞ ዩሐጃኒ ሁለቱ የቁርአን በቀራና አለ ኢምራንን ሐዲሱን ይነገራል ነገ ሸፋዓ ይሆንላችኋል የውመል ቂያማ ላይ የተባልንበት ነው። ሱረቱል ሙልክን ስናይ تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا. بقى this is our purpose. لمندنو زي مدر ላይ መጣነው አስላችን እዚህ ምድር አይደለም መኖሪያችን። እኛ እዚህ ምድር ላይ መጣነው ለፈተና ነው። ልክ አንድ ሰው ለፈተና ክላስ ገብቶ ተፈትኖ ወረቀቱን አስረክቦ እንደሚወጣው እኛም እዚህ ክላስ ገብተናል ዱንያ የምትባለው ቦታ خلقنا الموت والحياة ليبلوكم أيكم أحسن عملا. موتنم هيوتنم يفترنو እናንተ ልናያችሁ ነው። ኦኬ የእናንተ ዘላለም መኖሪያ ሆነ ጀነት አለ ወይም ደግሞ ዘላለም መኖሪያ ሆነ ጀሃነም አለ ይላል አላህ። ስለዚህ ሱረቱል ሙልክ ያው ረሱልም ናቸው ያሉት ሰለላሁ ዐለይሂ ወሰለም 30 አያ ሆነች በሐዲሱ እንደተነገረው ሸፋዓ ታደርጋለች የውመል ቂያማም ይሁን ቀብር ላይ ደግሞ ኑር ትሆናለች ተብሏልና ሙልክን ሱረቱል ሙልክን ምሽት ላይ ቀርቶ ቢያድር አንድ ሰው ሁሌ ብንቀራው ብንሐፍዘው 30 አያቶች ናቸውና ሁሉንም ቁርአን ብንቀራው አንዱ ካንዱ ይበልጣል ማለት አይደለም ኢላ ما ورد في حديث الصحيح በሐዲስ በሰሂህ በሆነ ሐዲስ የተነገረን ነውና እነዚህ ነው። ሌላው የአዋኺር በሱረቱል በቀራ የመጨረሻው ሁለቱ አያት ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ ከፈቱ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። ምክንያቱም እኛ ሙስሊሞች እኔን ደስ ስላለኝ አይደለም የቁርአን አያ ኢትባዕ ነው አይደል እኛ ከራሳችን አንሰራ ማንኛውም ነገር ኢትባዕ ረሱል ነው ሰለላሁ ዐለይሂ ወሰለም። ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ፋቲሃንና አኺር ሁለቱ የበቀራ ፈድሎች ሲናገሩ መላእክት ተከፍቶ ማቅበር ተከፍቶ ነው ከሰማይ የወረደው እና ይሄ አኺር የሁለቱ ሊላሂ ማ ፊ ሰማዋቲ የሚለውን እስከ በቀራ መጨረሻ ሁለቱ አያቶች ምሽት ላይ ቀርቶ ያደረ ሌሉን እንደቆመ ይቆጠርለታል ከፈትሁ ነው የሚለው በትበቃዋለች ነው የሚለውና እነዚህም ብናደርግ እነዚህም ብንቀራቸው ሞር አታችመንታችን ከቁርአን ጋር ያለን ግንኙነት ስለ አላህ ማሰባች አኺራን ያስታውሰናል። በቃ ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ በቃ እዚህ ጋር ኮኔ ያለኝ ነገር ሁሉ ያላህ ነው እኔም ያላህ ነኝ በመድር በሰማይ ያለው ሁሉ ያላህ ነው። አሁን እንደው ኃያል ምናምን የሚባለው ኩን ፈየኩን ነው። አንድ ሰው እኮ እንኳን ወደ ጠፈር ሄዶ ምድርን ለብቻው አንድ ኳስ መታከል ማየት አይደለም በፕሌን እንኳን እየሄድሽ ወደ ምድር ስታይ በጣም ያናነሰ ቤቱ እንኳን የማይታይ ሰው ደግሞ ከዛ በፍጹም የማይታይ ከዚህ ዩኒቨርስ ጋር ያለው ለዚህ ነው አላህ እነዛ የተፈከሩን في خلق السماوات والارض بالشت لاي ربنا ما خلقت هذا باطل በቃ ይሄን ዝም ብለህ አልፈጠርክም ያ አላህ ይላሉ። አጂብ የሆነ እኮ አያ ነው። እስኪ አስተንትኑ ነው እኮ አላህ የሚለን ኢቅራአን ራሱ ስናየው
اقرأ باسم ربك الذي خلق ብሎ በአላህ ስም ጀምር በአላህ ስም ጀምረሽ ምኑን ነው የምታነቢው ያኔ እኮ ምንም የወረደው ቁርአን የለም የሚጀመረው ቁርአን ነው ከውኑ ራሱ ቁርአን ነበረ ይህ ዩኒቨርሱን ኢውስኪ ሰማይ ከሰማዩን ፀሐዩን ጨረቃውን ይሄን ዩኒቨርስን በማየት ምናስተነትነውን ነው አላህን በቡት ይያለን ያለው የራህመቱን እዝነቱ ይሄ ምድር ሲፈጥር ለማን ፈጠረው ተራራውን እያንዳንዱ ነገር ፐርፐዝ አለው አይደል ከዛ ጋር መሆኑን እንድናቀና እንድናስተነትነው ነው እንግዲህ እቅራአንም አንብበን አንባቢዎች ይሄን ከውን አንብበን አላህን መናቅ ሰዎች አላህ ያርገን አሚን አሚን እኛንም አላህ በሰማነው ተጠቃሚዎች አርገን ይሄንን ከውን እንዳልሽው ቁርአን አልነበረም ገና ሊወርድ ነው ገና መጀመሪያው ነው ይቅራ ብሎ ሲመጣ ምንም የወረደ ቁርአን አልነበረምና ከውኑ ማንበብ ራሱ ትልቅ እይታ ተፈኩር ይጠይቃል አላህም ሱብሃነሁ ወተዓላ እኛንም ይጠይቀን ደጋግሞ ለምንድነው ማታስተነትሩት አፈላ ተተደበሩ አፈላ ተፈከሩ በቃ አስተነትንም ጭንቅላታችሁ ምክንያቱም አላህ ሰጥቶናል የሆነን ምናስተነትንበትን አርቀን ምናይበትን ነገር ሰጥቶናልና ከኛ የሚጠበቀው ነገር ይሄንን የተሰጠነን ነገር እንዴት እንጠቀመዋለን የሚለው ነው በመጨረሻም ኡስታዛዬ እንዳልኩት ብዙ እህቶች ብዙ እናቶች ብዙ ታናናሾቻችንም ያዩናልና አሁን እንደው ለሴቶች ምን መልእክት አለሽ ምን ታስተላልፊያለሽ ያው እንግዲህ አሁን ባለሁበት የሥራ ዘርፍ በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የሴቶችና ህጻናት ዘርፍን ነው ያለሁትና ብዙ ምናስባቸው ነገሮች አሉ እህቶች ኢንሻአላህ አብረን ሆነን ምን ሰራቸው ብዙ ነገሮች አሉ ያው ኢትዮጵያ ውስጥ በተለይ እስላማዊ ጉዳይ ላይ ለሴቶች ተብሎ የተሰሩ ነገሮች የሉም እስካሁን እና ኢንሻአላህ ምን ሰራቸው ነገሮች አሉ ዋናው ግን ቁርአን ነው ቁርአንን ለመማር ለማስተማር ለሚማሩት ስፖንሰር ለመሆን ሁሉ ተዘጋጁ ነው ምለውኒ እህቶችን እስከቻላችሁ ድረስ ደግሞ ቁርአንን አንብቡት በቃ ያልቀራችሁ እንኳን አትሊስት 3 ቁል ሁወ አላሁ አሐድ በቀን ይኑረን አንዲት እህት አንዲት እናት ቁል ሁወ አላሁ አሐድ ብሎ መቅራት መቼም አያቀተን ማለት አጅሩ ሙሉ ቁርአንን የመቅራት ያህል ነውና ሁላችንም ለቁርአን ልባችንን እንስጥ ገንዘባችንን እንስጥ አእምሯችንን እንስጥ አላህ የሰው ልጅ ሲፈጥርሽ እህቴ ሁለት የተከበረ ነገር ሰጥቶሽ አእምሮና ልብ ነው አእምሮአችን ምንማርበት ምናስተነትን ልባችን የኢማን ቤት ነው ልብና አሁን ሳይንስ ገና ነው አሁን ልብ ስለ ማወቁ ስለ እንትን እንዳለው የደረሰበት ቁርአን ግን ረሱል ግን ሰለላሁ ዐለይሂ ወሰለም ከ1400 ዓመት በፊት ያስተማሩ ነው አላህ ሁለት ነገር የሰው ልጆችን ሲያከብር አእምሮና ልብ ሰጥቶታል እና ያንን ለቁርአን እንጠቀም ነው ማለት ኢንሻአላህ እንግዲህ ወጣቶቻችን ታናናሾቻችን ታላላቆቻችን እናቶች እህቶች ሁሉ ይሄንን መልእክት ሰምታችኋል ልባችንን አይምሮአችንን ለቁርአን እንጠቀመው የኛም የመድረካችን የፕሮግራማችን ርዕስ ማል ቁርአን እንደመሆኑ መጠን ብዙ እንደተማራችሁበት ከኔና ከኡስታዛ ከቆይታችን ብዙ እንደተማራችሁ ብዙ ደግሞ እውቀትን እንዳገኛችሁ ተስፋ እናደርጋለን ኡስታዛ የዚህ ድረስ ስለመጣሽ ስላስቸገርኩሽ በጣም ይቅርታ እየጠየኩኝ እዚህ ድረስ ስለመጣሽ ደግሞ እጅግ አድርጌ አመሰግናለሁ እንግዲህ የዛሬ ቆይታችን ይሄንን ይመስል ነበር ስለተከታተላችሁን እጅግ አድርገን እናመሰግናለን እስከ ሳምንት መልካም ሳምንት السلام عليكم ورحمة الله وبركاته دار الكبرى قرآن النايدين تمرت معاكلوشنا دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس ያስተማረ ቆይቷል دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል የኪታብ ወይ መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል በፊቅህ በሐዲስ በሲራና በአቂዳ በሰርቲፊኬት ደረጃ መታገኙበትን እድል አመቻችቶላችኋል ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል ተርቢያ በጣም ወሳኝ ነገር ነው ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን መልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል
ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ።